ፊልሙ የሚጀምረው በጦርነት በምትታመሰው ሞሱል ከተማ ነው። ሞሱል የኢራቅ ሁለተኛዋ ትልቅ ከተማ ብትሆንም በአይኤስ ወይም ዳኢሽ ተይዛ ነበር። በዚህች ከተማ የሚኖሩ ሰዎች በአሸባሪው ድርጅት እጅ ከፍተኛ ስቃይም ደርሶባቸዋል። አስገድዶ መድፈር፣ ግድያና ማሰቃየት የተለመዱ ክስተቶች ነበሩ። እነዚህን አሸባሪዎች ለመዋጋት የደፈሩት የከተማዋ ሊቅ የፖሊስ ክፍል የነበረው ስዋት ቡድን ብቻም ነበር። ይህ ቡድን ከተማቸውን ከዳኢሽ ነፃ ለማውጣት ለረጅም ጊዜ ሲዋጋም ቆይቷል። ከዚያ በኋላ በአሸባሪዎችና በአንዳንድ ፖሊሶች መካከል የሚደረግ ፍልሚያ እናያለን። ፖሊሶች የተወሰኑ አሸባሪዎችን መያዝ ቢችሉም ሌሎች አሸባሪዎች ጓደኞቻቸውን ለማዳን ይመጣሉ። በዚህ ፍልሚያ ፖሊሶች ጥይት ሲያልቅባቸው በቢላዋ ለመዋጋት ሲዘጋጁ የስዋት ቡድን ደርሶ ሁሉንም አሸባሪዎች ያስወግዳል። የስዋት ቡድን መሪ ፖሊሶቹን እዚያ ምን እንደሚያደርጉም ይጠይቃቸዋል። ፖሊሶቹም እነዚህ አሸባሪዎች በአካባቢያቸው ውስጥ ተጠቅመው የጦር መሳሪያና ጥይት እየሰሩ እንደሆነ እነሱን ለመያዝ እንደመጡም ያብራራሉ። እዚህ ጋር የዚህ ስዋት ቡድን ስም ነው የስዋት ቡድን መሆኑን እንረዳለን። ቡድኑም አንድ ተልዕኮ ላይ ነው። ሜጀር ጃዝም የዚህ ቡድን አዛዥም ነው። ከዚያ በኋላ ጃዝ ዝርዝር ያወጣና ሁለቱም ፖሊሶች ስማቸውን ይጠይቃቸዋል። መካከለኛው ዕድሜ ያለው ሰው ጃሚል ሲሆን ወጣቱ ደግሞ ካዋ ነው። በእርግጥም ይህ ዝርዝር የዳኢሽ ቡድን አባል የሆኑ ፖሊሶችን ለመለየት ነበር። ጃዝም እነዚህ ሁለቱ ፖሊሶች ከአሸባሪዎች ጋር ግንኙነት እንዳላቸውም ያጣራል። ቺፍ ጃዝም ካዋ በአይኤስ ወይም ዳኢሽ ፍልሚያ ወቅት አጎቱን እንዳጣም ይረዳል። ካዋም በአሸባሪዎች ላይ ጥላቻን ተሞልቷል። ጃዝም ካዋን ቡድናቸውን እንዲቀላቀልም ይጠይቀዋል። እንደውም ነው የስዋት ቡድን የሚቀጥረው የሚወዷቸውን ሰዎች በዳኢሽ ፍልሚያ ያጡ ወታደሮችን ብቻም ነበር። ከዚያም ቡድኑ በፖሊሶች የተያዙትን ሁለቱን አሸባሪዎች ያለ ምንም ጥያቄ ያስወግዳል። የቡድን አባላት የውጊያ ዩኒፎርሞችም ለካዋ ይሰጣሉ። ከዚያ በኋላ ቡድኑ የገደሏቸውን አሸባሪዎች የጦር መሳሪያዎች መሰብሰብም ይጀምራል። ካዋ አጎቱ በአግባቡ እንደሚቀበርም ይነገረዋል። አጎቱም ከዚያ ተወስዷል። ቡድኑም ካዋን ይዞ ወደ ቀጣዩ ተልዕኮ ይሄዳል። ከዚያ በኋላ ካዋ የቡድኑን የአሰራር ዘዴዎች እንዲማር በቡድኑ ውስጥ ይቀመጣል። ካዋ ሜጀር ጃዝምን ሕይወቱን ስላዳነለትም ያመሰግናል። ጁምም በፍልሚያው ወቅት ሌላ ሰው እንደሚያስፈልጋቸው ይነግረዋል። ከዚያ በኋላ ካዋ የቡድን አባላቱን ስለ ተልዕኮ ዓላማ በተደጋጋሚ ይጠይቃል። ነገር ግን ሁሉም የቡድን አባላት ችላ ይሉታል ወይም እስካሁን ድረስ አያምኑትም። ከዚህ በኋላ የሚሰራ ቴሌቪዥን ያለበት ክፍል ያገኛሉና ሁሉም ለመመልከት ይቆማሉ። አንድ ሰው እነዚህ ሴቶች እርስ በርስ ለምን እንደሚጣሉም ይጠይቃል። ሌላ ሰው ደግሞ እነዚህ ሁለቱ ሴቶች የአንድ ወንድ ሚስቶች እንደሆኑና ባላቸው ለአንዷ ሚስት የበለጠ ትኩረት እንደሚሰጥ ያብራራል። ሁሉም ሲቀልዱ ካዋ ድምፅ ይሰማና ያጣራል። ከዛም የድሮ አጋሩ በመኪና ተመልሶ ይመጣና የምልክት ቦምብ እንደጣለ ያያል። ለአሸባሪዎች ምልክት እየላከም ነበር። ይህ ደግሞ በቅርቡ ከባድ ትጥቅ ያለው ቡድን በመኪና ሲደርስ ግልጽ ይሆናል። በድንገትም በመኪናው ውስጥ ያለው ቦምብ ፈነዳና ቡድኑን ጎዳ። አንድ የቡድን አባልም ይሞታልና ሜጀር ጄሰን የካዋ የድሮ አጋር እንደከዳቸው ሲረዳ በጣም ይናደዳል። ሆኖም ሌሎች ሜጀር ጄሰንን ለማረጋጋት ሞከሩ። ካዋም ከዳተኛ ለመሆኑን ያረጋግጥለታል። ከዚያ በኋላ ቡድኑ በሞተው ወታደር ላይ ይጸልያል። ከዚያም ጉዟቸውን ይቀጥላሉ። በመንገድ ላይ ግን የሞተች እናታቸውን ለመቅበር እየሞከሩ ያሉ ሁለት ልጆችን ያገኛሉ። ይህ ስሜታዊ ትዕይንት ቡድኑ ልጆቹን ወደ ደህና ቦታ ለመውሰድ ያነሳሳቸዋል። ነገር ግን ታላቁ ልጅ እናታቸውን መቅበር ስላለበት እምቢ ይላል። ከቡድኑ ጋር መሄድ ከሚፈልገው ታናሽ ወንድሙ ጋርም መከራከር ይጀምራል። ታላቁ ልጅም እምቢ ስላለ ቡድን ታናሹን ልጅ ይዞ ይሄዳል። ከዛ በኋላ ቡድኑ ወደ ጦር ሰራዊት መቆጣጠሪያ ጣቢያ ይደርሳል። የዩኒት ቺፍ ጄሰን ለአንድ ወታደርም ገንዘብ ይሰጠዋልና እሱንም ሆነ መኪናዎቻቸውን ከዚህ አካባቢ ሲወጡ እንዳላየ እንዲናገር ያዘዋል። ወታደሩም ይቀበላል። ቡድኑም ይንቀሳቀሳል። ጄሰንም ሕፃኑን ከጥቂት ገንዘብ ጋር ለአንድ ባልና ሚስትም ይሰጣል። ምክንያቱም ቤተሰቡ ልጃቸውን ሲንከባከቡ ስለተመለከተ ወላጅ አልባውን ልጅም ለእነሱ ለመስጠት ይወስናል። ካዋ ወታደሮቹን ጄሰን የጦር ሰራዊት ወታደር ቡድናቸውን እንዲያገኝ ለምን እንደፈቀደ ሲጠይቅ አንድ ወታደር ያለ ምንም ትኩረት በወታደራዊ መቆጣጠሪያ ጣቢያ ማለፍ እንደሚያስፈልጋቸውም ያብራራል። ካዋ አሁን ማንም መረጃ ስላልሰጠውም በጣም ተበሳጭቷል። ጄሰን የቀድሞ የፖሊስ ግድያ መርማሪ እንደነበረም ያጋራል። ከዛም ከደህንነት አካባቢ ወደ አይኤስ ቡድን ክልል ሲሄዱ በድንገት ከአሸባሪ ተኳሾች ተኩስ ይከፈትባቸዋል። ቡድኑም በፍጥነት ሽፋን ይዞ መልሶ ይተኩሳል፣ ተኳሾችንም ያስወግዳል። የአሸባሪዎች ትኩረት ሲቀየር የተቀረው ቡድን ከኋላ በኩል አድብቶ ያስወግዳቸዋል። ሁሉንም የጦር መሳሪያዎችና ጥይቶች ከአሸባሪዎችም ይወስዳሉ። ጄሰን ካዋን በጣም እንደቀረቡና ተልዕኳቸውን ከዚህ ሆኖ ማጠናቀቅ እንዳለባቸውም ይነግረዋል።
ካዋም አሸባሪዎች አንድ ሕፃን ልጅ በእናቱ ፊት በመግደላቸውም በጣም አዝኗል። ካዋ የዚህ ደፋር ቡድን አባል እንደሆነና ትርጉም ያለው ሥራ እየሠራ መሆኑን ለማሳየትም ፎቶ ይነሳል። ከዚህ በኋላ አቀማመጣቸውን ያጠናክራሉ፣ ግድግዳዎች ላይ ክፍት ቦታም ይፈጥራሉ እና አቅርቦቶችን ያወርዳሉ። በአቅራቢያው ባለው ሕንፃ ውስጥ ለሚገኙ አክራሪዎችም ጥቃት ይዘጋጃሉ። ነገር ግን በአካባቢው የአሸባሪዎች ከፍተኛ ቁጥር ነበረ። አንድ ሰውም ከፍተኛ የሆነ የአሸባሪዎች ወታደር ስላለ የመድፍ ተኩስ እንዲከፈት ወይም ከአሜሪካኖች የአየር ድብደባ እንዲደረግ ይጠቁማል። ሆኖም ጄሰን ሁለቱንም አማራጮች ውድቅ ያደርጋል። ተልእኮውን በራሳቸው ማጠናቀቅ እንዳለባቸውም ይወስናሉ። በድንገትም ከፍተኛ ፍንዳታ ይሰማል እና ሁኔታውን ሲፈትሹ የኢራናዊ ልዩ ኃይሎች እንደተሳተፉ ይገነዘባሉ። ጄሰንም ከኢራናዊው ኮሎኔል አስዋኒም ጋር ለመገበያየት ይወስናል። ከዛ በኋላም ጄሰን ከኢራናዊው ኮሎኔል ኦዝዋኒ ጋር ይገናኛል። አስዋኒም በጦርነት ቀጠና ውስጥ የሲጋራ ዋጋ ከፍተኛ ስለሆነ ሲጋራ በኤኬ-47 እና ጥይት ለመለዋወጥ ይስማማል። በኋላ አስዋኒ የተያዙ እስረኞቻቸውን ለተጨማሪ ወታደሮች እንዲያረጋግጡ ይጠቁማል። ቺፍ ሁሉንም እስረኞች ሲፈትሽ የካዋ የድሮ አጋር ጃም ቡድናቸውን በመክዳቱ እና የሌላ የቡድን አባል ሞት ውስጥ እጁ እንደነበረበት ይገለጣል። ጃዝ እና አስዋኒ ጃሚልን መተው አለመተው ላይ ሲከራከሩ ውጥረቱ ይጨምራል። ጃሚል ቤተሰቦቹ በአሸባሪዎች እንደተያዙና ትዕዛዛቸውን ካልተከተለ እንደሚገደሏቸውም ያሳውቃል። በመጨረሻም ካዋ ዕድሉን ተጠቅሞ ጃሚልን ይገድለዋል፣ ምክንያቱም እሱ የቡድኑ አለመተማመን መንስኤ ነበር። ይህ ክስተት በቺፍና በአስዋኒ መካከል ያለውን ግጭትም ያበቃል። የጦር መሳሪያዎችንና ጥይቶችን ለመለዋወጥና ለመሄድም ይወስናሉ። ከዚህ በኋላ የኒነዌ ቡድን በካዋ በጣም ይደነቃል። ጄሰን የመድፍ ተኩስ ማዘዝ እንደማይችሉም ያብራራል፣ ምክንያቱም ይህን ተልእኮ ያለ አዲሱ የጦር ሰራዊት ትዕዛዝ እያከናወኑ ነበር። የተልእኮውን ዝርዝር መረጃ ማጋራትም ሲጀምር ካዋ ያቋርጠዋል። ካዋ ስለ ተልእኮ ምንም ማወቅ እንደማይፈልግና ትዕዛዙ ምንም ይሁን ምን በዝምታ እንደሚከተላቸው አጥብቆም ይናገራል። ወደ መድረሻቸውም ሲሄዱ ከመኪናዎቻቸው ወርደው መዋጋት ያለባቸውን የመንገድ መዘጋት ያጋጥማቸዋል። በሚያሳዝን ሁኔታ በፍንዳታ ምክንያት የራሳቸው አንድ የቡድን አባል ይሞታል። ይህም የካዋ ፊት ላይ ከፍተኛ ጉዳት ያስከትላል። በውጊያው ውስጥም በወዳጅነት ተኩስም ቢሆን ብዙ ሰዎች ይሞታሉ። የተቀረው ቡድንም ተልእኮውን ይቀጥላል። ከፍ ሲሉም ቤቶች ውስጥ አሸባሪዎችን ማግኘት ይጀምራሉ። አሸባሪዎችንም እያስወገዱ ወደ አሸባሪዎች ማሰልጠኛ ጣቢያ ይሄዳሉ። የዚህ ተልእኮ ቁልፍ ዋሊድ የተባለ ሰው እንደሆነም እንረዳለን። ሆኖም ግን ዕድላቸው ይቀየራል። አንድ ሮኬት ተወንጫፊ ተተኮሰና ይህም ከፍተኛ ጉዳት አስከተለ። አሁንም ንቁ ሆነው ከሁለቱም በኩል መተኮስ ይጀምራሉ። ጉዳት እየደረሰባቸው ቢሆንም ቡድኑ አሸባሪዎችን ማስወገድ ይቀጥላል። አካባቢውን ካጸዱ በኋላም አንድ ተጨማሪ የቡድን አባል ይሞታል። ይህም 7 የተረፉት ብቻ ይቀራሉ። ከዚህ በኋላ በአጠቃላይ ቦታ ውስጥ ያሉትን አሸባሪዎች ይከታተላሉና ያስወግዳሉ። ቡድኑም ሲያርፍ በጃዝም በድንገት ወጥመድ በመነሳቱ ለሞቱ ምክንያት ይሆናል። የቡድን መሪያቸው ከሞተ በኋላ ይህ በቡድኑ ላይ ከባድ ጉዳት ያስከትላል። በስሜትም ተጎድተዋል። ካዋ አሁንም የተልእኮውን ዓላማ አያውቅም እና ሁኔታው ይበልጥ ፈታኝ ይሆንበታል። እሱም የቡድን አባላቱን ተልእኮውን ማጠናቀቅ እንዳለባቸው ይነግራቸዋል። ይህም የቡድኑን ሞራል ይጎላል። አሁን የተልእኳቸው ኢላማ 3 ብሎኮች ብቻ ቀርተውታል። ሁሉም እንደዚህ ርቀት ድረስ ከሄዱ በኋላ ተልእኮውን እንደሚያጠናቅቁም ይስማማሉ። የቡድን መሪው ከሞተ በኋላ የቡድኑን የመምራት ኃላፊነት አሁን በዋሊድ እጅ ይሆናል። ባለ 6ቱ የቡድን አባላት ለቀጣዩ የግብረ ሰናይ ተግባርም ይንቀሳቀሳሉ። ወደ አንድ ሕንፃም ይደርሳሉ እና ዋሊድ የቡድኑን ኢላማ በዚህ ሕንፃ ውስጥ እንደሆነ ያሳውቃል። ደረጃውን በመውጣት ወደ አንድ አፓርታማ አጠገብም ሲደርሱ ዋሊድ ከቦት ጫማው ውስጥ ቁልፍ ያወጣል። ይህ ቁልፍ የዚህ አፓርታማ መሆኑንም ይገልጣል። ሆኖም ዋሊድ በግልጽ ተንቀጠቀጠ፣ እጆቹም መንቀጥቀጥ ጀመሩ። ዋሊድ እና ሌሎችም ወደ አፓርታማው ገብተው ከፍተኛ የዳይሽ ቡድን መሪ የሆነውን አሸባሪ አስወገዱ። እዚያም እናትና ሴት ልጅ ያጋጥሟቸዋል። የሴቲቱ ስም አያት መሆኑ ግልጽ ይሆናል። እሷም የዋሊድ ሚስት ነበረች። የልጅቷ ስም ደግሞ ሮዋን ነው። በዳይሽ ቡድን ተይዘው ነበር እና አያት በግዳጅ እንዳገባችም ተገለጣ። ዋሊድ እና አያት እርስ በርስ በመተያየታቸው በጣም ደስ አላቸው። አያት ዋሊድ እነሱን ለማዳን እንደሚመጣ እንደምታውቅም ለዋሊድ ነገረችው። ስሜታዊ የሆነውን የመገናኘት ትዕይንት ሲመለከቱም መላው ቡድን መልካም ሥራ እንደሰሩ የእፎይታ ስሜት ተሰማቸው። ቤተሰቡም በተሳካ ሁኔታም አድነዋል። አንድ የቤተሰብ አባል ካዋን ሞሱል ከተማ በዳይሽ ከመያዟ በፊት በዚህች ከተማ ይኖሩ እንደነበርም ይነግረዋል። ዳይሽ ከተማዋን ሲቆጣጠር ብዙ ቤተሰቦች ተበተኑ እና አንዳንድ ሴቶችና ሴት ልጆች በዳይሽ ተያዙ።
አሁን ዳይሽን ከማጥፋት ተልኳቸው ጋር ተያይዞ እነዚህን ታጋቾች ነፃ ለማውጣት እየሰሩም ነበር። በኋላ ሀያት ለዋሊድ ነፍሰ ጡር መሆኗን ትነግራለች። እሱም ምንም ችግር እንደሌለውና እሷንም ሆነ ልጃቸውን እንደሚጠብቅ ያረጋግጥላታል። በዚህ ጊዜ ካዋ አንዱን ወታደር ሜጀር ጄሰንን ቤተሰብ እንደነበረው ይጠይቃል። ወታደሩም ይህች ከተማ ነፃ በነበረችበት ጊዜ ጄሰን ብዙ ወንጀለኞችን እንደያዘም ያብራራል። ሆኖም ዳይሽ ሲቆጣጠር ሁሉንም እስረኞች ለቀቀና ወደ ቡድኑ ቀጠራቸው። ጄሰን የያዛቸው ወንጀለኞችን ጨምሮ የሜጀር ጄሰን ቤተሰብ ሞት ተጠያቂዎች ነበሩ። አዲሱ የተልኳቸው ዓላማ አሁንም በሕይወት ያለውን የአሚር ልጅ ማዳንም ነበር። አሚር ለቡድኑ ጥረት አመስጋኝም ነው። ካዋም አሁን በዚህ ተልኮ ሙሉ በሙሉ ቁርጠኛ ሆኗል። ስለተመለከታችሁን እናመሰግናለን። እንደዚህ አይነት ተጨማሪ ቪዲዮዎችን ማየት ከፈለጋችሁ ሰብስክራይብ ማድረግ አትርሱ።